ሰላም ሰላም ጤና ይስጥልኝ እንደምን አላችሁ የሀበሻ ተመልካቾች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የቀረብኩት የሳንድዊች አሰራር ነው ማለት ነው። አብራችሁኝ ቆዩ ትወዱታላችሁ። ተመልካቾቼ ከመመልከታችሁ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ፣ ላይክም አድርጉልኝ፣ ኮሜንትም ጻፉልኝ፣ ሼርም አድርጉልኝ ለሰው እንዲደርስልኝ ማለት ነው። ለምታበረታቱኝ እግዚአብሔር ያክብርልኝ እያልኩኝ ወደ አሰራሩ እንሄዳለን ማለት ነው። አብራችሁን ቆዩ፣ አብረን እንሰራለን። እዚህ ጋር እንደምታዩት ከለር ያለው ቃሪያ እንከትፋለን ማለት ነው። ትንሽ ስለሆነ የምንሰራው እናንተ እንደምትሰሩት መጠን ለክታችሁ መክተፍ ትችላላችሁ ማለት ነው። ደቀቅ አድርጌ ሽንኩርት ከትፌ እያበሰልኩ ነው ማለት ነው። በተቻላችሁ መጠን ሽንኩርቱን ደቀቅ አድርጉት። እዛ ትንሽዬ ዘይቱን አታብዙት፣ ትንሽ ከዛ የተፈጨ ካሮት ማለት ነው። የፈጨቸው ነው በሽንኩርት መፍጫው ማለት ነው። ሊደቅልኝ ካሮት እንጨምራለን ማለት ነው። ሽንኩርትና ካሮቱን ከጠበስነው በኋላ የተፈጨ ስጋ ማለት ነው እዚህ ጋር ላይ እንጨምራለሁ ማለት ነው። ውሃውን በደንብ የስጋው ውሃ ስለሚወጣ
በደንብ ውሃውን መምጠጥ አለበት ማለት ነው። እሳታችንን ጨመር አድርገን አሁን እንደዚህ ውሃውን ሲመጥልን ማለት ነው ትንሽዬ እንደዚህ በደንብ ከጠበስነው በኋላ ትንሽዬ ኮረሪማ እንጨምራለን ማለት ነው። በጣም ትንሽዬ ቁንዶ በርበሬ ከዛ ይሄን ቅድም የከተፍነውን ቃሪያ ማለት ነው። ከለር ያለውን ቃሪያ ማለት ነው። እናንተ ከፈለጋችሁ ግሪኑንም ቃሪያ ማድረግ ትችላላችሁ፣ አረንጓዴውን ቃሪያ ማለት ነው። እናንተ እንደተመቻችሁ። እኔ የጨመርኩት ግን ከለሩ ቃሪያ ነው ማለት ነው። ቀዩን ነው የጨመርኩኝ። እንደዚህ አድርገን ትንሽዬ በጣም ጨው፣ ምክንያቱም በኋላ ቺዝ ስለምንጨምርበት ጨው እንዳይበዛብን ትንሽዬ። ቺዙ ራሱ ጨውነት ስላለው አሁን ይሄኛው ይበቃዋል ማለት ነው። ይበቃዋል። እሳታችንን እናጠፋለን። አሁን ስላይስ ዳቦ ያስፈልገናል ማለት ነው። እንደዚህ አይነት ስላይሱን ዳቦ እንደዚህ እንቆርጠዋለን ማለት ነው። እንደዚህ አድርገን የመሃሉን እናወጣዋለን ማለት ነው። ያድርገን ማለት ነው። ይሄ ነው ቅድም ያዘጋጀነው ስጋውን ማለት ነው። የሰራነው ስጋ እዚህ ጋር እንጨምራለን ማለት ነው። እንቁላል እኔ አንድ እንቁላል ነው የተጠቀምኩኝ፣ ምክንያቱም ትንሽዬ ናት ያዘጋጀኋት። እናንተ የምትፈልጉትን ያህል መጠቀም ትችላላችሁ ማለት ነው። ምክንያቱም የስጋችሁን ያህል ብዛት የምታዘጋጁትን ያህል ብዛት ማለት ነው የምትጠቀሙት። እንደዚህ አድርገን እንቁላሉን እና ስጋውን ማለት ነው ቅድም ያዘጋጀነውን በደንብ እናዋህደዋለን ማለት ነው። በዚህ አድርገን እዚህ ጋር መጥበሻ ጥደናል ማለት ነው። መጥበሻው የጣድነው መጥበሻ ላይ የገበታ ቅቤ ማለት ነው የምናደርግበት። ከፈለጋችሁ እናንተ ዘይትን መጠቀም ትችላላችሁ። እኔ የገበታ ቅቤ ነው ያደረኩኝ። እንደዚህ የገበታ ቅቤ እንደዚህ ቀባ ቀባ እናደርገዋለን ማለት ነው። እንደዚህ መጥበሻችን ከጋለችልን በኋላ የገበታ ቅቤውን ካደረግን በኋላ ቅድም የቆረስነውን ይሄን ዳቦ ማለት ነው እዚህ ላይ እናስቀምጣለን ማለት ነው። እንደዚህ አድርገን እናስቀምጠዋለን። ከዛ ቅድም የሰራነውን ይሄን ማለት ነው እንቁላሉን እንጨምራለን ማለት ነው።
በልኩ ከዛ ስላይሱን ቺዝ ማለት ነው እንጨምራለን። ከዛ ደግሞ ውስጡ የቆረጥናትን ዳቦ እንጨምራለን ማለት ነው። እንደዚህ አድርገን አሁን እንደዚህ እንገለብጠዋለን ማለት ነው ቀስ ብለን። እንደዚህ እየገለባበጥን ማለት ነው በደንብ እናበስለዋለን ማለት ነው። አሁን ይበቃዋል። ተመልካቾች ሳንዱቻችን ይሄን መስሏል ማለት ነው። እንደምትመለከቱት ቆንጆ ነው የሆነው፣ ደግሞ በጣም ነው የሚጣፍጠው። እናንተም ሰርታችሁ ቅመሱ ትላለው። ለልጆች ምሳቃም ይሆናል፣ ለትልቅ ሰውም ቢሆን ምሳሌ ይዞ ለሚሄድ ሰው ለምሳቃ ይሆናል ማለት ነው። ለቁርስም ይሆናል። እናንተ እንደተፈለጋችሁ አድርጋችሁ ተጠቀሙት። ብቻ ግን በጣም ነው የሚጣፍጠው። ሰርታችሁ ቅመሱ ትላለው ማለት ነው። የዛሬውን ቪዲዮዬን እዚህ ላይ ጨርሳለሁ። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እመጣለሁ። ሰላም ቆዩኝ እያልኩኝ በዚህ ሰናበታችኋለሁ ማለት ነው። ሰላም ቆዩኝ።